በጣም አመሰግናለሁ ቴዲ። በቅድሚያ ይሄ ዛሬው ስነ ስርዓት እንዲሁ ዝም ብሎ የአንድ መጽሐፍ ምረቃ ስነ ስርዓት ሳይሆን የሀገር ፖለቲካ ጉዳይ እና የወቅቱን ትግል የሚመለከት ጉዳይ መሆኑን ተገንዝቦ ይህን ዝግጅት በስፋት እየተከታተለ ያለውን በአገር ውስጥም በውጭ ሀገርም ያለ ህዝብ ከልብ አመሰግናለሁ በእውነት። ሁለተኛ በዚህ መድረክ ዛሬ የተጋበዙ በጣም ታላላቅ ሰዎች አሉ፣ በፖለቲካ ተሳትፎ የሚያደርጉ የአደባባይ ምሁር የሆኑ በተለያየ እንቅስቃሴ የምናውቃቸው የየራሳቸው ማህበራዊ መሰረት ያላቸው ግን በአስተሳሰብ ደግሞ አንድ አይነት አስተሳሰብ አላቸው የማይባሉ ሰዎች እዚህ ተገኝተዋል እና እነዚህም ሰዎች ይህን ቁም ነገር ተረድተው ጉዳዩ ከአንድ መጽሐፍ ምረቃ በላይ የሆነ የአገር ጉዳይ መሆኑን ተገንዝበው ዛሬ ሀሳባቸውን ለመግለጽ ኢትዮጵያውያን ከሀገረ ካኦፒ ምን ልንማር እንችላለን በሚለው ውስን ርዕስ ላይ እይታቸውን ለመግለጽ ዛሬ ፈቃደኛ ሆነው በመገኘታቸው በእውነት ከልብ ነው የማመሰግነው። አክባሪ ይስጥልኝ ማለት እወዳለሁ። ሌላው እኛንና ህብረተሰቡን የሚያገናኙት መገናኛ ብዙሃን ናቸው። ያለ እነሱ ተሳትፎ ልንገናኝ አንችልም እና ዛሬ ከ13 ከ14 በላይ መገናኛ ብዙሃን ይሄን ስነ ስርዓት በቀጥታ ለህዝብ ለማስተላለፍ ፈቃደኛ ሆነዋል። ይሄም ትልቅ በእውነት አጀንዳው የህዝብና የአገር መሆኑን ከመረዳት የመነጨ ነው ብዬ ስለማምን ለመገናኛ ብዙሃኑ እጅግ ትልቅ አክብሮት ነው ያለኝ። ከልቤ አመሰግናለሁ እና ይሄ ተጠናክሮ መቀጠል ያለበት ጉዳይ ነው የሚል እምነት አለኝ። ይሄን ካልኩ ዛሬ በእኔ በኩል ብዙ አላወራም። መጽሐፍ የፈለኩትን ነገር ጽፌያለሁ። ብዙ ተናጋሪ ስላለ እኔ ባጭሩ ዞሮ ዞሮ ምንድነው ይሄ መጽሐፍ ጭንቀት የወለደው መጽሐፍ ነው። ልቦለድ ነው። ከልቦለድ ግን ፖለቲካ ነክ ልቦለድ ነው። ከዛም ላይ ደግሞ የወቅቱ የኢትዮጵያ ፖለቲካዊ ሁኔታ ጋራ በጣም ተዛማጅ የሆነ አንድና አንድ ነው ሊባል ባይችልም ተዛማጅ የሆነ ታሪክን የሚያሳይ ፖለቲካ ቀመስ ልቦለድ ነው። ነገር ግን በዚህ ልቦለድ ውስጥ የተጠቀሱ ቦታዎች፣ አንዳንድ ክስተቶች፣ ገጸ ባህሪዎች ሙሉ በሙሉ የፈጠራ መሆናቸውን መገንዘብ ያስፈልጋል። ታሪኩና ሁነቱ ግን ከኢትዮጵያ ነባራዊ ሁኔታ ጋራ አብሮ የሚሄድ ነው። እንዲሄድም ተደርጎ የተጻፈ ነው። በአጋጣሚ የሆነ ሳይሆን ይሄ አንድ የትግል አጀንዳ ሆኖ እንዲያገለግል የተዘጋጀ ጽሁፍ ስለሆነ ሆን ተብሎ ከኢትዮጵያ ሪያሊቲ ጋራ ያለውን ተዛምዶ ለማሳየት የተሞከረበት ነው እና ዋናው መልእክት ምንድነው? በእኔ በኩል አንደኛ አገር የምንለው ነገር እንዲሁ ዝም ብሎ በምህታት የሚፈጠር በአጋጣሚ የሚፈጠር ኤንቲቲ አይደለም። አገር በሰዎች የሚፈጠር ነው እና በሰዎች የሚፈጠር ስለሆነ በአግባቡ ካልተያዘ ደግሞ በሰዎች ሊፈርስ የሚችል ነው። ይሄን በተጨባጭ ማሳየት መቻል ነው አንዱ የመጽሐፉ መልእክት። ሁለተኛው ደግሞ በአግባቡ ያልተያዘ አገር መጥፎ ነገሮች ከጊዜ ወደ ጊዜ እየተስፋፉ እየጎለበቱ ሲሄዱ ከመኖር ወደ አለመኖር እንዴት ሊቀየር እንደሚችል ያሳያል። በተለይም ደግሞ ኃላፊነቱን በአግባቡ የሚወጣ የፖለቲካ ኃይል በሌለበት፣ በቂ የሆነ የፖለቲካ ተሳትፎ የሚያደርግ ህብረተሰብ በሌለበት፣ በሰዎች ላይ የሚደርስን ችግር በራሱ ላይ እንደደረሰ የሚቆጥር ህብረተሰብ በሌለበት አገር ሄዶ የሚገጥመው ነገር ሁሉንም የሚመለከት አደጋ መሆኑን የሚያሳይ ነው በዋናነት። በሌላ በኩል ደግሞ አንድን ሀገር ወደ ዘላቂ ውጤት ለማብቃት ሰላማዊ ህዝባዊ እምቢተኝነት ምን ሚና ሊኖረው እንደሚችል፣ ህዝብ የሚያካሂደው አንድ ሰላማዊ ህዝባዊ እምቢተኝነት ደግሞ እንደተለመደው በሰዎች እንዳይጠለፍ ወይም ደግሞ ተጀምሮ መሀል ላይ እንዳይኮላሽ ወይም ደግሞ መጨረሻ የሚያስገኘው ውጤት አንድን አምባገነን በሌላ አምባገነን መተካት እንዳይሆን ምን ሊደረግ ይችላል የሚለውንም ጥያቄ ለመመለስ የሚሞክር ነው። ሌላ አንድ የፈረሰ ሀገር ወይም ደግሞ በመፍረስ ሂደት ላይ ያለ ሀገር ከዛ ቀውስና ሁኔታ ለመውጣት የፖለቲካ ኃይሎች የጋራ ጉዳያቸውን መሰረት አድርገው ምን አይነት የሽግግር ሂደት ሊፈጥሩ ይችላሉ፣ ይቻላል ወይ የሚለውንም ጥያቄ ለመመለስ የሚሞክር መጽሐፍ ነው እና ይሄ መጽሐፍ ልቦለድ ቢሆንም ከኢትዮጵያ ሪያሊቲ ጋር በጣም የተቀራረበ ነው። በእኔ እምነት እጅግ ወቅታዊ ነው የሚል እምነት አለኝ። በተለይ በዛ መጽሐፍ ውስጥ የተቀመጡት ሁለት ርዕሰ ጉዳዮች የግንቦት ማንፌስቶና የጃይካ ቃል ኪዳን የሚሉት ለኢትዮጵያ መድህን የሚሆኑ አስተሳሰቦች ናቸው የሚል እምነት አለኝ እና ተማጽኛለሁ መገናኛ ብዙሃን የፖለቲካ ኃይሎች በእነዚህ ርዕሰ ጉዳዮች ላይ ውይይት እንድናደርግ እንድናዳብራቸው የበለጠ የጠሩ አድርገን እንድንጠቀምባቸው በዚህ አጋጣሚም ጥሬን አቀርባለሁ እና ዞሮ ዞሮ ዛሬ የተጋበዙ እንግዶች ኢትዮጵያውያን ከሀገረ ካኦፒያውያን ምን እንማራለን በሚለው ርዕስ ላይ የራሳቸውን አጫጭር ምልከታ ይሰጡናል።
በድጋሜ በጣም ከልብ ነው የማመሰግነው። ይህን ፕሮግራም እንዲሳካ ያደረጋችሁ በዙሪያ ያላችሁ ሰዎችም በኮሚቴ መልክ ስለሆነ የሰራ ነው። ምስጋናዬ በጣም ከልብ ከፍ ያለ ነው። መልካም ምረቃ ብያለሁ። አመሰግናለሁ ቴዲ። እሺ በጣም እናመሰግናለን። እኛም እዚህ የተገኛችሁትንም እኔም አመሰግናለሁ። ወደ ተናጋሪዎቻችን ከመሄዴ በፊት ጴጥሮስና በቃሉ ድምጻችሁንም እንድታሰሙ ምናልባት የተወሰነ መልእክት ማቅረብ ከቻላችሁ ወይም ተከታታዮቻችን በየዝግጅቱ እየቀረበ ባለበት ወቅት የሚጽፉባቸውን በጽሁፍ መልእክት ነው በነገራችን ላይ ብታሻግሩልን የምንወደው። በጽሁፍ መልእክት መጽሐፉን ስፖንሰር ለማድረግ የፈለጋችሁበትን መጠን ስትጽፉ ስማችሁ እንዲገለጽ ከፈለጋችሁ ስሜ ቢገለጽ ችግር የለውም ትሉናላችሁ። ካልሆነም ደግሞ በሌላ ስም ወይም ስሜ አይገለጽ ማለትም ትችላላችሁ። ስለዚህ እሱን ታሳቢ አድርጋችሁ ጻፉልን። ስልኮቹን ግን ምናልባት ጴጥሮስ ስልኮቹን ብትገልጥልን ስክሪኑ ላይ ዲስፕሌይ የሚደረግ ቢሆን ግን ለተከታታዮቻችን እየነዱም ምን እያሉም ወይ ሌላ ነገር እያደረጉም የሚከታተሉንም እንዲይዙት ስልኩን የተወሰነ ነገር ብትላቸው ብዬ ነው። ጴጥሮስ ይሰማ ከሆነ እሺ በቃሉ። እሺ ቴዲ አመሰግናለሁ። እንግዲህ የመጽሐፍ ምረቃ ፕሮግራም ተጀምሯል። አቶ ልደቱንም እንኳን ለዚህ ደስ አለን እንላለን። ይህንን መጽሐፍ በዋናነት የምትፈልጉ ዛሬ በተለይ በዋናነት የተፈረመበትን ሶፍት ኮፒ እንዲደርሳችሁ የምትፈልጉና ሃርድ ኮፒውንም ደግሞ በተመሳሳይ መግዛት የምትፈልጉ ሰዎች ስልክ ቁጥሮች አሉን። የሀገረ copy@gmail.com በሚለው መላክ ትችላላችሁ። በዋናነት ግን +1 202 992 መደበኛና ዋትስአፕ መጠቀም ትችላላችሁ። እንደዚሁም +1 3014 and 1414 and 1414 ላይ በተመሳሳይ ዋትስአፕ እና በቀጥታ መደወል ትችላላችሁ። በተጨማሪም +1 040 and 056837 ላይ በተመሳሳይ ማድረስ ትችላላችሁ። ይሄ በተለይም ቴሌግራም አለው። +1 020774 and 0046 ላይ መደበኛና ዋትስአፕን ተጠቅማችሁ ማድረስ ትችላላችሁ። hagerecopy@gmail.com በተመሳሳይ በኢሜል አድራሻ ልትጠቀሙበት የምትችሉት ነው። በዜል እንደዚሁ እና በሌሎችም አማራጮች እነዚህ ስልክ ቁጥሮች ይሰራሉ። hagerecopy.com ላይ በቀጥታም በኦንላይን እየተሸጠ ነው ያለው። እነዚህ እንግዲህ አቶ ልደቱ አያሌው የፈረመባቸውን የምታገኙ በተለይም ከ15 በላይ መጽሐፍትን ስፖንሰር ማድረግ የምትችሉ ሰዎች ስማችሁንና አካባቢያችሁን ልትነግሩ ትችላላችሁ። በዚህ መናገር ማቅረብ እንችላለን። ከ15 በታች የሆኑ መጽሐፍትን በስፖንሰርሽፕ ሆነ በግል የምትገዙ ደግሞ እናመሰግናለን። ልትልኩልን በዚህ ደግሞ ከ15 በላይ ነው መግዛት የምንችለው የምትሉ ሰዎች ለተለያዩ ሰዎች ስፖንሰር የሚያደርጋቸውን ጭምር አቶ ልደቱ አያሌው የፈረሙባቸው ይመጣሉ። ሌላው ሃርድ ኮፒው በተመሳሳይ በዛሬው ዕለት ዋጋቸው የሶፍት ኮፒ ወይም በኢንተርኔት የሚሸጠው አቶ ልደቱ አያሌው የፈረሙበትም $30 ነው። የምረቃ ቀን ሲሆን መጽሐፍ በዚህ በተመሳሳይ ዋጋዎች እንደሚሸጡ ይታወቃል። ሃርድ ኮፒውን ደግሞ በአማዞን እና በሌሎች ከ5 ቀን በኋላ ማግኘት ትችላላችሁ። መጽሐፉን ቀጥታ ያዘዛችሁትን መጽሐፍ ደግሞ በሃርድ ኮፒም እንደዚሁ ከ5 ቀናት በኋላ ማድረስ የሚቻል መሆኑን ልናሳውቃችሁ እንወዳለን። እሺ አመሰግናለሁኝ። እንግዲህ የጴጥሮስ ድምጽህን ቼክ እያረክልን አሁን ይሰማል። ቀጥል። አጭር አስተያየት። እሺ አመሰግናለሁ። ይቅርታ ቀድሞ ለተፈጠረው በቃል ስልክ ቁጥሮቹንም አድራሻውንም ገልጿል። እንግዲህ በቀጥታ እየተከታተላችሁ ያላችሁ በመላው ዓለም የምትገኙ በሙሉ በቀጥታ ያለውን የዚህ ስክሪኑ ላይ ዲስፕሌይ ሲደረግ ሁለት አማራጮች አሉ። አንዱ የስልኩን በቀጥታ ቴክስት ማድረግ ይቻላል። ቴዲ ቀደም እንዳለው የተሻለው አማራጭ ቴክስት ማድረግ ነው። የምትፈልጉትን የመጽሐፍ ስፖንሰር የምታደርጉትን የመጽሐፍ ብዛትና ከየት እንደሆናችሁ ከስማችሁ ጋር ሙሉ ስማችሁን ቴክስት ማድረግ ትችላላችሁ። ከዛ ባሻገር የኪውአር ኮድ በስክሪኑ ላይ አልፎ አልፎ ብቅ ይላል። ያንንም የኪውአር ኮዱን ስክሪንሻት አድርጋችሁ ማስቀመጥ ወይም ደግሞ ከስክሪኑ ላይ በሌላ ዲቫይስ የምትጠቀሙ ወይም ሁለት አማራጭ አላችሁ። ኪውአር ኮዱን ስካን በማድረግ ቀጥታ ኦርደር ማድረግ ወደምትችሉበት አማራጭ ያመራችኋል። በመሃል ደግሞ እየገባን አዳዲስ ነገሮች ካሉ የምናሳውቃችሁ ይሆናል።
መረጃዎቻችሁ እንደደረሱን እኛ መልሰን በድጋሚ እንገባለን። አመሰግናለሁ ቴዲ። እሺ አመሰግናለሁ ሁለታችሁንም። እንግዲህ አሁን ወደ ተናጋሪዎቻችን እንሻገራለን። ወደዛ ከመሄዴ በፊት አሁንም ደግሜ በየምትከታተሉበት መገናኛ ብዙሃን ይህንን ስርጭት ተደራሽነቱ ለብዙዎች እንዲሆን ላይክ ማድረግ፣ ሼር ማድረግ አትርሱ። በዚህ መጽሐፍ የተነሱት ጉዳዮች አስቀድመው የተጠቀሱት የሀገር ህልውናን ሁሉንም ህብረተሰብ በጋራም በተናጠልም ሁሉንም ግለሰብ በጋራ በተናጠል የሚመለከቱ በጣም በጣም አሳሳቢ ጉዳዮች ስለሆኑ ይሄ እዚህ መጽሐፍ ላይ የተነሱት ጉዳዮችና በዚህ እንግዶቻችን የሚያሻግሯቸው መልእክቶች በመላ ዓለም በስፋት መናኘት እንዲችሉ የእናንተ አስተዋጽኦ ትልቅ ነው። ይህን በማድረጋችሁም ከእናንተ ምንም የሚቀር ነገር የለም ብዬ ላሳስብና ወደ ቀዳሚው ተናጋሪ ልሂድ። እንግዲህ እዚህ መጽሐፍም ላይ በአጠቃላይ በፖለቲካውም ውስጥ ለእኔ በጣም ትልቁ ቁም ነገር የነገሮች ሁሉ አልፋም ኦሜጋም ሰው ነውና ዝግጅታችንን ብንጀምር ማስበው በሰብአዊ መብት ጉዳዮች ላይ ትኩረት ሰጥቶ በሚሰራ እንግዳ ነው። ሰብአዊ መብትን በተመለከተ በተለየ ትኩረት ሰጥቶ ከሚሰሩት መካከል አንዱ እነዚህም በተናጋሪዎች ዝርዝር ላይ በቀዳሚነት ከማያቸው መካከል አንዱ አቶ ያሬድ ኃይለማርያም ነው። አቶ ያሬድ እንግዲህ መቀጠል ትችላለህ። ጥቂት ደቂቃዎች አሉ፣ ግን ማጠቃለል ስትፈልግ እኔ የተወሰኑ ደቂቃዎችን በአጋፋሪ ስልጣን እጨምርልሃለሁ፣ ግን መቀጠል ትችላለህ። እሺ አመሰግናለሁ ቴዲ። በመጀመሪያ ወንድሜን አቶ ልደቱን እንኳን ለዚህ ቀን አበቃህ። እንኳን ይሄንን ትልቅ ስራ ለህዝብ ለንባብ ለማብቃት አደረሰህ። እኛንም ስለጋበዝከን እኔንም ሀሳብ እንዳካፍል ስለጋበዝከኝ አመሰግናለሁ። በጥንቃቄ ነው ያነበብኩት መጽሐፉን እና ወደ 1-3-4 ገጽ ጽሁፎቹን ማዘጋጀቼ ነበር። አላነብም እሱን በዝርዝር አልፎ አልፎ ዋና ነጥቦቼን ብቻ ነካክቼ ካስፈለገ ለልደቱ በግል ጽሁፉን ልልክለት እችላለሁ። በመጀመሪያ ይህን እጅግ መሳጭ አወያይ አከራካሪ እና ጥልቅ ምልከታን የሚጋብዝ ልቦለድ መጽሐፍህን እንዲህ ለሙግት በድፍረት ማቅረብህ ያው የምትታወቅበት ቅድም ቴዲ እንዳለው የምትታወቅበትም በሐሳብ ሙግት በድፍረት አደባባይ የመቆም ትልቁ የተሰጠህ አንድ ትልቅ ነገር እሱ ስለሆነ እሱን ነው እዚህ ጽሁፍህ ውስጥ ያየሁት እና በግምገማዬ 3 ነገሮች ላይ አተኩሬያለሁ። የመጀመሪያው የመጽሐፉ ይዘት ነው። ልቦለድ ለምን ሆነ የሚለው ላይ እና ቅርጹ ላይ ነው ማተኩረው። በቀጣይ ደግሞ በምናብ የተሰራችው ሀገረ ካኦፒ ከኢትዮጵያ ጋር ያላት ትስስር ምን ይመስላል የሚለው ነው። ሶስተኛው ላይ ግን ዋናው የዚህ መጽሐፍ ትኩረት የሆነው እኔ እንደውም ይሄንን ዝግጅት የመጽሐፍ ምረቃ ሳይሆን የትግል ጥሪ አድርጌ ነው፣ አዲስ የትግል ምዕራፍ ጥሪ አድርጌ ነው የምወስደው እና እነዛ የትኩረት ነጥቦቹ ሁለቱ ትኩረቶች ላይ ቅድም አቶ ልደቱም የጠቀስካቸው እሱ ላይ እመጣለሁ። የመጽሐፉን ይዘት መጽሐፉን ሳነብ ከራሴ ጋር እየተሟገትኩ የነበረው ለምን ልቦለድ ለምን ልደቱ በልቦለድ መንገድ ይሄን መጽሐፍ ይዞ ሊከሰት ፈለገ የሚለው ነበረ ይኮረኩረኝ የነበረው። ይህ በ15 ምዕራፎች የተከፋፈለ ልቦለድ የተለያዩ ገጽታዎች አሉት። ግን ይህ የመጀመሪያው ጥያቄ ከኢትዮጵያ ጋር በዚህ ያህል የመመሳሰል ሁኔታ ያለው የኢትዮጵያን ተጨባጭ ሁኔታ የሚያሳይ በመጽሐፉ ውስጥ በኢትዮጵያ ፖለቲካ ውስጥ ፊገር የሆኑ ሰዎች አቶ ልደቱን ጨምሮ በሌላ ስም ተከስተው ሲናገሩ ሲሰሩ ይታያል። ከአቶ ልደቱ ውጪ ታዋቂ ፖለቲከኞች፣ የታወቁ በአገሪቷ ውስጥ ያሉ የፖለቲካ ድርጅቶች፣ በስልጣን ላይ የነበሩ ሰዎች ፍንትው ብለው እንደውም ሳነብ ይሄ አቶ ገሌን ለማለት ነው ይሄኛውን ድርጅት ነው እያልኩ ምልክት ስማቸውን በኢትዮጵያ እየቀየርኩ ነበር ስጽፍ የነበረውና ግን የአቶ ልደቱን አቀራረብ የወደድኩት ብዙ ጊዜ ከፍሬ ጉዳዩ ይልቅ በትርክት ላይ የመጨቃጨቅ አውድ የተጠናወተው የፖለቲካ ባህል ስላለን ልደቱ በእውነተኛው የኢትዮጵያ ታሪክ ላይ አተኩሮ ድርጅቶቹን በስማቸው፣ ፖለቲከኞቹን በስማቸው፣ ታዋቂ ሰዎቹን በስማቸው፣ ጋዜጠኞቹንም እዛ ላይ የጠቀሳቸውን ሰዎች ሁሉ በስም እየጠቀሰ እውነተኛውን ታሪክ ቢያስቀምጠው ልደቱ ሊያተኩርበት የፈለገው የመጨረሻዎቹ ሁለቱ ዋና ጉዳዮች ይረሱና
ሙግቱም ክርክሩም ጭቅጭቁም የሚሆነው ትርክቱ ላይ ይሆናል። እያንዳንዱ ድርጅት የራሴን የሚለውን እውነት የራሱን ትርክት ከኪሱ ይዞ ይመጣል። እያንዳንዱ በመጽሐፍ ውስጥ የሚጠቀሰው ግለሰብ ሁሉ ዋናውን ፍሬ ነገር ትቶ ወይ ትረካውን ሊያስተካክል ይጥራል፣ ወይ ይሄን አላልክም ፍረጃ ውስጥ ይገባል። አሁን እንኳን በዚህ ይዘቱ እንኳን አንዳንድ ምልክቶች ቀድመው ቸኩለው አስተያየት የሰጡ ሰዎች እሱን ያረጋገጡልኝና ልደቱ በልቦለድ መንገድ ግን የኢትዮጵያን ነባራዊ ሁኔታ በዚህ መንገድ ማቅረቡ ሁላችንንም ትኩረት ወደ ዋናው ፍሬ ነገር ላይ ብቻ እንዲያተኩር ያደርገዋል። እዚህ ውስጥ ተነስቶ ማንም ሰው እዚህ ጋር እንደዚህ ያልከኝ ልክ አይደለም፣ ስለዚህ ድርጅት ያወራኸው ልክ አይደለም፣ ስለ ገሌ የጻፍከው ልክ አይደለም ብሎ ልደቱን ሊሟገተውና ጊዜ ሊያጠፋ አይችልም። ምክንያቱም የተጠቀሱት ሌሎች ሰዎች ናቸው፣ የማይታወቁ ገጸ ባህሪያት ናቸው። እነሱን ወክሎ ሙግት የሚገጥም ማንም ሰው አይኖርም። ስለዚህ ይሄ የመጽሐፉ ይዘት በዚህ መንገድ መቅረቡ ልደቱ እጅግ ብልህ የሆነ ጥሩ ጥንቃቄ የተሞላው መንገድና ትልቁ ሸክም የጭቅጭቁን መንገድ አቋርጠህ ዘግተኸዋል ማለት ይቻላል። ስለዚህ እሱን አድናቆቴንም ተደምሜም ነው ያየሁትና እሱን ለመጥቀስ እወዳለሁ። የዋናው ታሪክ የሀገረ ከኢትዮጵያ ውስጥ የተከሰቱት ታሪኮች ክስተቶች በጠቅላላ ኢትዮጵያ ውስጥ ያለውን በተለይ በኢትዮጵያ ውስጥ ባለፉት 40 ዓመታት ካለው የሀገራችን የፖለቲካ ታሪክ ጋር ሙሉ በሙሉ በሚባል ሁኔታ የተያያዘ ነው። በዚህ ታሪክ ውስጥ ከመሪዎች መንግስቱ ኃይለማርያምን በሆነ መንገድ ላየው ይችላለው፣ መለስ ዜናዊን ላይ ይችላለው፣ የአሁኑን ጠቅላይ ሚኒስትር አብይን ያለው እነሱን የሚመስሉ ገጸ ባህሪያት ከብሔረሰብ የኦሮሞን፣ የአማራን፣ የትግራይን ሌሎች ብሔረሰቦችን ከፖለቲካ ፓርቲዎችም እንደዚሁ ህወሓትን፣ ቅንጅትን፣ ኢዴፓን፣ መያድን፣ ኦፌኮን፣ ኦነግን ሌሎች ፓርቲዎችንም የሚወክሉ የሚመስሉ ገጸ ባህሪያት በውስጡ በደንብ ጎልተው ይታያሉ። ከታዋቂ ፖለቲካዎችም እንደዚሁ ቅድም እንዳልኩት አቶ ልደቱ ራሱን ጨምሮ በርካታ የታዋቂ ፖለቲካ ፓርቲ መሪዎችን፣ ታዋቂ የአደባባይ ምሁራንን፣ ጋዜጠኞችን በሚገርም ሁኔታ እዚህ ውስጥ ስሏቸዋል። ስለዚህ ዛሬ ያለንበትን ኢትዮጵያ ያለችበትን ተጨባጭ ሁኔታ፣ የግጭቱን አውድ፣ የስጋቱን መጠን፣ የመፍረስ አፋፍ ላይ የደረስንበትን መነሻዎች ጭምር በብሔረሰቦች መካከል ያለውን ውጥረት፣ በፖለቲካ ፓርቲዎች መካከል ያለውን አለመተማመን፣ በፖለቲካ ውስጥ ገብተው ዋና ተዋናይ በሆኑ ሰዎች መካከል ያለው አለመተማመን፣ መፈራራት፣ አንዱ በአንዱ ላይ የሚፈጽማቸውን ነገሮች ሁሉ እንዴት ሀገር ለማፍረስ እንደሚደርሱ በዚህ በልብ ወለድ ታሪክ ውስጥ ልደቱ ጥሩ አድርጎ አስቀምጦታል። አሁን 2 ደቂቃ ጨምርልሃለሁ። ኦኬ ቴንክ ዩ ቴዲ። ወደ መጨረሻው ስመጣ የመጨረሻዎቹ ወሳኙ የዚህ መጽሐፍ ክፍል ዛሬ ኢትዮጵያ የተጋፈጠችውን እጅግ አሳሳቢና አስፈሪ የመፈራረስ አደጋ ለመቀልበስ እና በህዝቦች የስልጣን የበላይነት የተረጋገጠ ዲሞክራሲያዊ ስርዓት ለመገንባት የሚታገሉ ኃይሎች ያለምንም ጊዜ ማጥፋት ሊነጋገሩባቸው ሊወስዷቸው የሚገቡ የግንቦት ማኒፌስቶ እና የጃይካ የሽግግር ቃል ኪዳን ወሳኙ ክፍል እሱ ነው። እሱ ላይ ዝርዝር እስከምገባ አሁን ጊዜ ስለሌለ አንድ ዋና ነገር መጥቀስ እንፈልገው ይሄንን በተለይም ደግሞ የግንቦት ማኒፌስቶውን መነሻ ያደረገው የሊበራል ፓርቲው በዛ መጽሐፍ ውስጥ መሬት ላይ ያለ የራሱ ኮንስቲትዩንሲ ያለው ፓርቲ ነው። አሁን ባለው ኢትዮጵያ ይሄንን አይነት ትልቅ ኃላፊነት ሊሸከም የሚችል መሬት ላይ የተቀመጠ የፖለቲካ ኃይል አለ ወይ ወይስ ይሄንን ቻርተር እንዴት አድርጎ ነው ልደቱ የኢትዮጵያ የፖለቲካ ኃይሎች እንዲገዙት ሊያደርግ የሚችለው የሚለው ያሳስበኛል። የጃይካሽ የሽግግር ቃል ኪዳን የሽግግር ጊዜን የሚያመጣው ሁኔታ የግድ ባለ ጊዜ ሁሉም የፖለቲካ ኃይሎች ምርጫ ስለሌላቸው የሚቀበሉትና የሚያዳብሩት ሰነድ ስለሆነ ብዙም ስጋት የለኝም። የኔ ትልቁ ስጋት የግንቦት ማኒፌስቶ ማን ነው የሚሸከመው በባለቤትነት ማን ነው ትልቁን ስራ ይዞ ሊድ የሚያደርገው የሚለው ያሳስበኛል። እዚህ ላይ ላውቅም ነው። ቴዲ አመሰግናለሁ።
እሺ በጣም አመሰግናለሁ። እንግዲህ እንዲህ እያለን እንቀጥላለን። በደንብ የደረጀ አቀራረብ ነው። በጣም አመሰግናለሁ ያሬድ። እንግዲህ እስከቻልክ ድረስ አብረህን ቆይ። እንደዚሁ አንድ ሁለት መልእክቶች ብቻ ላሻግርና ወደሚቀጥለው ተናጋሪያችን እሻገራለሁ። አንዱ በዚህ የመጽሐፍ ምረቃ ላይ እንዲገኙ የተጋበዙት ሰዎች ወደ 20 ገደማ መሆናቸውን እና እዚህ ስክሪን ላይ የምታያቸው አይደሉም። ስለዚህ በመጡ ቁጥር እያስገባናቸው እንደምንሄድ መግለጽ ወዳለሁኝ። ሁለተኛ ደግሞ መጀመሪያ ሲታሰብ ለተናጋሪዎች እንዲሰጥ የታቀደው 5 ደቂቃ ቢሆንም የተወሰኑ ሀሳቦች ተፍታተው እንዲገለጹ ስል እኔ የተወሰኑ ደቂቃዎች እየጨመርኩ ነው። ስለዚህ እሱን ታሳቢ አድርጉልኝ። 5-6 ደቂቃው የራሳችሁ ነው። ከዛ በኋላ እኔም ጨምረው ነው እና እየተነጋገርን እንሄድበታለን ማለት ነው። እሺ እንቀጥልና አቶ አባይ ግዳይን እንመለከታለሁ እዚህ ስቴጁ ላይ። አቶ አባይ በመጽሐፉ ላይ ያየሃቸውን ነጥቦች የምትችል ከሆነ በ5-6 ደቂቃ ካልሆነ 1-2 ደቂቃ ጨምርልሃለሁኝ። በእነዚህ ደቂቃዎች ውስጥ ሀሳቦችህን አቅርብ። መቀጠል ትችላለህ። እሺ አመሰግናለሁ ቴዲ። ያው ክቡር ደራሲው አቶ ልደቱ፣ ታዳሚዎች እና ያው የሚዲያ ባለሙያዎች ከነ አድማጭ ተመልካቾቻቸው ሰላም እላለሁ። በቅድሚያ ያው በዚህ ምናልባትም ታላቅ ግን ታሪካዊ በሆነ የዚህ የእኛን የህልውና አደጋ ለመታደግ ምልክት የሚሰጥ ትልቅ ልበወለድ ግን ደግሞ ከአገሪቱ ሁኔታ ጋር በጣም የተገናኘ ከኔ በፊት እንደተናገሩት የሀገረ ከዋፒ መጽሐፍ ምረቃ ላይ ትንሽ አስተያየት ለመስጠት ስለተጋበዝኩኝ በጣም አመሰግናለሁ። ብዙም የተለመደ አይደለም ከእንደነዚህ አይነት ሰዎች ጋር ስቀርብ። እኔ አባይ ግዳይ ነኝ። እኔም ከኑሮዬ ከአሜሪካን ሀገር ነው፣ ግን በኢትዮጵያ ፖለቲካ ቀደም ሲል አሁን ደግሞ በትግራይ ተኮር በሆነ ፖለቲካ ነው የምንቀሳቀሰው እና ዞሮ ዞሮ የመጽሐፉ ይዘት ወደ እነዚህ መድረክም ደፍሮ ለመቅረብ የሚያስችል መልእክት አለውና በመጽሐፉ እንደተጠቀሰው መስማማት እንደ አገር በአንድ ጉዳይ በሁለት ጉዳይ እንጂ በሁሉም ነገር መስማማት አይቻልም እና በሚያስማሙን ጉዳዮች ላይ አብሮ ለመስራት ያለውን መልእክት በተግባር ለማረጋገጥ ነው ወደዚህ ብቅ ያልኩት ስለማለት ነው። አሁን በቀጥታ የተሰጠኝን ጊዜ ለመጠቀም ይሄ የልበወለድ መጽሐፍ ቅድም እንደተባለው በልበወለድ መልክ ሆነ እንጂ የኢትዮጵያን ተጨባጭ ሁኔታ የሚገልጽ ነው። ገጸ ባህሪያቱ ላይ ያሉ ስሞች የተለየ ሆኑ እንጂ በሁላችንም በዘራችንም በፖለቲካችንም በጥንካሬያችንም በታሪካችንም ዙሪያ ላይ የሚያጠነጥን ይመስለኛል። የዚህ የሰፊ ፖለቲካ ልምድ ያለው ሰው ግንዛቤ በደረቁ ከሚቀርብ ተብሎ በጣም ልብ ሰቃይ በሆነ ምናልባት ጀምሮም ለማቋረጥ በጣም የሚያስቸግር አይነት ጽሁፍ ነው። በጣም በይዘቱ ላይ አደንቃለሁ። በዓለም ውስጥ እንደሚባለው ከ100 እስከ 300 ሚሊዮን የሚሆኑ ልበወለድ ጽሁፎች አሉ። የነዚህ ታዋቂ ጽሁፎች አንዱ ተደማሪ መጽሐፍ ይሆናል። ለሚቀጥለውም ትውልድ አስተማሪ የሚሆን ይመስለኛል። በቀጥታ የዚህ መጽሐፍ ንባብ አሁን ካለው ከሀገሪቱ ሁኔታ ምን ትምህርት ሊወሰድ የሚችለው ላይ በምትለው ብቻ 1-3 ነገሮች ነው የወሰድኩት። እንደተባለው በ16 እና አንድ አጭር የመጨረሻ ምዕራፍ ላይ ብዙ ማለት የሚቻልበት ነገር አለ። ግን ዋናውና መቋጫው ለኔ ችግራቸውን አስቀድመው ሳያዩና ሳይዘጋጁ የሚያመጡት ለውጥ የሚያመጣው ጣጣ ነው የሚያመለክተው። ብዙ ጊዜ በዓለም የተለያዩ ለውጦች ታይተዋል። በእኛም ሀገር በሌላም ሀገር አሁንም የለውጥ ፍላጎት አለ። ግን ያ ለውጥ በቂ ዝግጅት ሳይደረግበት ግንዛቤ ሳይያዝ የሚያስማሙና የሚያስማሙ ነገሮች ሳይለዩ ጴጥሮስ ሚውት አድርገህ እባክህ። ይቅርታ የሚመጡ ለውጦች ውጤታቸው በአገረ ከዋፒ እንደታየው
ከ13 ዓመታት ምድረገነት ወደ ሲኦል የሚቀይር እንደገና መልሶ ለማጥፋት እንደገና የጠፋው እንደገና ለማንሳት በጣም አስቸጋሪ የሆነ ምናልባትም አሁን ሀገራችን ውስጥ እያጋጠመ ካለው ጋር የሚመሳሰል በሀገር ካፒ ያጋጠመው የ1/4 ህዝብ መፈናቀልና የሚሊዮኖች መሞትና የ90-95% የመሰረተ ልማትና ማህበራዊ ልማቶች መውደም በቀጥታ ከኛ ጋር የሚያያዝ ነው። እንደኔ ላለው ከሰሜን ከትግራይ ለመጣ ሰው ደግሞ ኦሬዲ ኤክስፒሪየንስ ያደረግነው ያየነው ብቻ ሳይሆን መርዶውንም ችግሩንም የተጋራ ነው። ስለሆነ ይሄ መጽሐፍ ሌላ ጥፋት እንዳይመጣ ለመከላከል በሚያስችሉ ጉዳዮች ላይ መነሻ ሐሳብ ይሰጣል ነው ወንድሞ ቋጫው። በሀገረ ኮአፒ ለስኬትም ለውጤትም ያበቃቸው ሁኔታዎች ያሳያል። በእኛ ሀገር አንድ የምንማረው ነገር ከዛው እዛ ሀገር ውስጥ የተለያዩ ብሔሮች የተለያዩ ፖለቲካ ፓርቲዎች የተለያየ ትርክት ያላቸው ከግለሰብ እስከ ማህበረሰብ በጣም ብዙ ጦርነት የነበረበት ምናልባትም ከዚህ ከካሊቲ መንግስት በፊት የነበረው ታሪክ ከኢትዮጵያ ታሪክ ጋር መመሳሰሉን እንኳን እርግጠኛ ባልሆንም እዛ ላይ የሆነ ክሪቲክ ቢኖረኝም በጽሁፍ ገለጻ ተልደቱ በአጠቃላይ በለውጥ ሂደት በስርዓተ መንግስቱ የታዩት ነገሮች ግን የካሊቲ መንግስትን ከአብይ መንግስት ጋር ለማመሳሰል የሚከብድ አይሆንም። ለዚህ ሁሉ ትምህርቱ ምንድነው ቢባል የተሳካ ለውጥ ለማምጣት እስካሁን ድረስ በለውጡ ያጋጠሙን ችግሮች ነቅሶ ያወጣ ምናልባትም በመፍትሄነት 1-3 ነገሮች ያመላከተ የግንቦቱ ማኒፌስቶ የሚያሳየው እሱን ነው። አክቹአሊ የ45 ቀናትን ቢተኝነት መርህም እሱ ነው። ለሽግግር ሂደቱ የሚያስፈልገው ዝግጅት የጃይካ የሽግግር ቃል ኪዳን ምልክት ነው። እነዚህ በጣም ጥሩ መነሻዎች ናቸው። 2 ደቂቃ አለ አቶ አባይ ቀጥል። ኧረ በጣም ጥሩ። እንግዲያውስ እነዚህ መነሻዎች እንደ ትምህርት ወስደው ኢትዮጵያ ባላት አሁን ያላትን የህልውና አደጋ ለመታደግ ምናልባትም የፖለቲካ ፓርቲዎችም ግለሰቦችም በስልጣን ላይ ያለው መንግስትም በስልጣን ላይ ኖረው ምን እንደሆኑ ለመማር የቻሉ ሰዎችም ጭምር አንድ ነገር መውሰድ ይቻላል። ከሚዲያውም ጭምር ማለት ነው። እናንተንም የሚዲያ ሰዎችም ጨምሮ በሚዲያው ምክንያት የደረሱት ነገሮች ሁሉ ያሳያል። የፕሮፓጋንዳ መሳሪያ ነው። አሁን ለውጥ ለማምጣት መድፉም መትረየሱም ድሮውኑም ያው ሚዲያውና ማህበራዊ ሚዲያው የሆነበት ዓለም ነው ያለነው። ስለዚህ ይሄንን ሰላማዊ ለውጥ ለማምጣት ይሄንን በህዝባዊ እምቢተኝነት የሚመጣውን ለውጥ ለማምጣት ትልቁ መድፍም መትረየስም ከተባለው ሚዲያው ነው። የደራሲ ኒሻና የሊበራ ፓርቲው ቃለ መጠይቆች በጣም ብዙ ጥያቄዎች ይመልሳሉ። አንባቢዎች ልብ ብለው እንዲያዩዋቸው የምፈልገው ብዙዎቹ ጥያቄዎች በአእምሯችን የሚመላለሱት ሁሉ ጥያቄዎች አሁን ያለውንም ለወደፊት ሊያጋጥም የሚችሉ ጥያቄዎችን የሚመልሱ በዚህ በደራሲው ኒሻ ስም የተደረጉ ኢንተርቪዎች በጣም ብዙ አስተማሪ የሆኑ ነገሮች አሏቸውና ያው እንግዲህ ሱቋቸው ይሄ መጽሐፍ ቀደም እንዳልኩት የ13 ዓመታትን የገነት ምድር ወደ ሲኦል የቆየረ ትዕይንት አለው። አሁን ኢትዮጵያ በ7 ዓመት ስቃይ ላይ አለች፣ ምጥ ላይ አለች። ይሄንን ምጥ ወደ ሲኦል እንዳይቀየር ይሄንን ቲዎሪ ይሄንን ሐሳብ የማስረጽ ቀደም እንደተባለው ሁሉንም የሚያካትት ግን ደግሞ ሁሉንም መሆን የማይቻል ለእያንዳንዱ ህልውና ሲባል ዛሬ በግለሰብም በብሔርም በምንም የሚያስቡ ኃይሎች ሁሉ ለራሳቸው ህልውና ሲሉ የሚገዙት ሐሳብ እንደሆነ ለመገንዘብ ነው የቻልኩት። ለደራሲው ዕድሜና ጤና እመኛለሁ። ተስፋ እስኪነጋ ብሎታል። ወደ መጨረሻው ምዕራፍ በተስፋ እንጠብቃለን። የትግሉ አጋር ለመሆንም የየበኩላችንን አስተዋጽኦ ማድረግ ይጠበቅብናል እላለሁ። አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ አባይ ግዳይ። እንደዚሁ ሀሳቦቻችንን እያቀረብን እንሄዳለን። በብዙ መገናኛ ብዙሃን እየተሰራጨ ያለ መድረክ ነው። በመቶ ሺዎች ልል እችላለሁ ይህንን ስርጭት በቀጥታ እየተከታተሉት ነው። ምክንያቱም ያሉት ይህንን
እየተሰራጩ ያሉት መገናኛ ብዙሃን በጣም ሰፊ ተደራሽነት ያላቸው ናቸው ርዕዮትን ጨምሮ። ስለዚህ እናመሰግናለን ሁሉንም መገናኛ ብዙሃን። የመገናኛ ብዙሃኑ ተከታታዮች ስርጭቱን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በተለያየ መንገድ ይህን ስርጭት የምታደሙ ሁሉም በመጽሐፉ ላይ በተነሱት ሀሳቦችና አሁን በተናጋሪዎቻችን እየተነሱ ባሉት አገራዊ ጉዳዮች ላይ የበኩላችሁን መነጋገር፣ ሀሳብ ማቅረብ፣ መጻፍ የሰለጠነውን መንገድ እንድንከተል በዚሁም አጋጣሚ ያሳስባለሁ። አንድ የተመለከትነው ነገር አለ። እሱም እዚህ ስክሪን ላይ ሆነ ቀደም ሲል